ኦኬ የአቶ ሀብቱ ኪሮስ ንግግር ነው ያነሳናል። ይሄም መንደርደሪያ እንዲሆናችሁ ስምረት ፓርቲና የሳልሳይ ወያነ ያወጡት መግለጫ አለ። ይሄ መግለጫ በዋናነት ከአዲስ ከወጣው የህወሓት አዋጅ ጋር ያይዘው ያወጡት መግለጫ ነው። በዋናነት ይሄ የአዋጁ የደርግ ጊዜ አዋጅ ነው። የ1967ቱ የደርግ ጊዜ አዋጅ ነው። ይሄ አዋጅ ደግሞ የመናገር፣ የመጻፍ፣ የመደራጀት እና አስገዳጅ ነገሮችን የማድረግ ነው የሚል አንድ ነው ያነሱት። ሁለተኛ የትግራይ ውስጥ ያለው ወጣቶች ወጥተው አልቀዋል፣ የትግራይ ጎዳናዎች ባዶ ሆነዋል፣ የትግራይ ዋና ዋና ከተማዎች ባዶ ሆነዋል የሚል መግለጫ ነው። በተቃራኒው ደግሞ ከትግራይ ውጭ ያሉ የኢትዮጵያ ከተሞች በትግራይ ወጣቶች ተጥለቅልቀዋል። በአዲስ አበባ፣ በሐዋሳ፣ በአዳማ፣ በሌሎች በአማራ ክልል ላይ ባሉ ከተሞች፣ በድሬዳዋ፣ በሌሎች አካባቢዎችም የትግራይ ልጆች ሸሽተው ወደዚህ መጥተዋል ከትግራይ ክልል። በተቃራኒው ደግሞ ቲፒኤልኤፍ ትላንት ባወጣው መግለጫ ጦርነት ሊታወጅብኝ ነው፣ ወደ መከላከል ስራ ልገባ እና የመከላከል እርምጃ እወስዳለሁ ብሎ ነው። ስለዚህ የመከላከል እርምጃ ለመውሰድ ደግሞ ፍትሐዊ ነኝ። ባጭሩ ምንድነው እያለ ያለው? ቲፒኤልኤፍ ጦርነት ለመጀመር ተዘጋጅቻለሁ። ይህም በማስመልከት እንግዲህ የፓርቲዎቹ እርስ በራስ የትግራይ ልጆችም እንዲነጋገሩ አንዱ ትንሽ ኮርኳሪ ሆኖ ያገኘሁት የአቶ ጌታቸው ረዳ የስምረት ፓርቲ ምክትሉ አቶ ሀብቱ ኪሮስ የቀድሞ የራያ አስተዳዳሪ የሰጠው አስተያየት ነው። አቶ ሀብቱ ኪሮስ በሚዲያ ላይ መጥቶ በሰጠው መግለጫ ላይ በጣም ጠንካራ ነገሮች፣ በጣም አነጋጋሪ ነገሮች አንስቷል። በነገራችን ላይ እመጣላችኋለሁ እያንዳንዱ እስቲ የተወሰኑትን እናንሳቸው። አንደኛ አቶ ሀብቱ ኪሮስ ቲፒኤልኤፍ ራሱን ምን ያህል ከህዝብ በላይ ነኝ ብሎ እንደሚያስብ፣ ጀግንነት ደግሞ የ3 ምዕራፍ ጀግና፣ የ4 ምዕራፍ ጀግና፣ የ5 ምዕራፍ ጀግና እያለ ራሱን እንደሚከፋፍል የጠላት ብሎ የሞት ፍርድ ትላንት አንድ ሀሳብ አንስቼ ነበር። እሱን የሚያጠናክር ነገር ነው ያመጣው። ይሄ የሀብቱ ኪሮስ መግለጫ ነው። ሀብቱ ኪሮስ የስምረት ፓርቲ ምክትልና ሜዳ የወረደ ይመስለኛል። የቀድሞ ግን የደቡብ ወይም የራያ እነሱ ግን አንዳንዴ የ3 ምዕራፍ የ4 ምዕራፍ ጀግኖች እየተባሉ ከህዝቡ በላይ ህዝቡን ንብረት አረጉ። ለዛ ነው ቅድም እዚህ ጋር እዚህ ውስጥ ያካተቱት። አሁን እኮ ያወጡት እኮ አራያ ብታይ አንዳንድ ወንጀሎች እኮ እስከ ሞት ለምሳሌ እዚህ ውስጥ ያለው ነው ምስ ኃይል ጸላእ ምትሕባር የሚላል ከጠላት ኃይል ሽጉ በመተባበር ከጠላት ኃይል ጋር ጠላት ማን መስ አሁን እኮ ኤርትራ ሻዕቢያ እኮ አይደለም ፋኖ እኮ አይደለም ጠላት ከመንግስት ጋር ክሊር ትንታኔ የመንግስት ባጀት እየወሰዱ ማለት ጠላት ይላል። መንግስትን ጠላት ይለዋል። ከመንግስት ጋር የተባበረ ማለት እኛ አሁን የፈለገ ይሁን የመንግስት በባህል የፈለገ ክሪቲሳይዝ የማድረግ መብቱ እስከሰጠኝ ድረስ መልካም ትሰራለህ ትጨቁናለህ እንድለው እስከፈቀደልኝ ድረስ ዳስማጋ ከሱ ጋር ነው አሁን ያለ ደግሞ ኢትዮጵያዊ እንደዚህ አይነት ይሄንን ጠላት አረግና ተመልከት ከዚህ መንግስት ጋር ከዛ በእርግጥ አንዳንዴ ሲያሻቸው ከበድ ያሉ ሲመስላቸው የትግራይ መንግስት ነው የሚሉት አይደል? የትግራይ መንግስት እኮ ነው። የትግራይ ብሔራዊ ክልላዊ መንግስት ማለት አንዳንዱ ይተውታል፣ አንዳንዴ ሆነ ብሎ ይተውታል። የትግራይ መንግስት እኮ ነው የሚሉት። አሁን ወደ እሱ ቆይ እንመጣለን። እንግዲህ ይሄ የማዕከላዊ ኮሚቴ አባል አስተዳዳሪ የነበረ ሰው ነው ሀብቱ ኪሮስ፣ በደንብ ታውቁታላችሁ። እና ራሳቸውን ከህዝብ በላይ አድርገዋል፣ ከትግራይ ህዝብ በላይ። ግን ትልቁ ነጥብ አዋጁ ላይ ትርጓሜ ሄዳችሁ ብታዩ ጠላት የሚለውን ዴፊኒሽን አለ። የአዋጅ ድንጋጌ ትርጓሜ ያለ አይደል? እዛ ላይ ጠላትን በጣም ይገርሙ እኮ ሰዎች ናቸው። ጠላት ዲፋይን የሆነው ሻዕቢያ አይደለም፣ የኤርትራ መንግስት አይደለም። ጠላትን ዲፋይን የሚያደርገው የኢትዮጵያ መንግስት ነው። አዋጁ እኮ ነው የምነግራችሁ። ያጸደቁት አዋጅ ሪፖርተር አጽድቀውታል ብሎ እንግዲህ ይሄን ጠላት ያሉትን ኃይል ነው አዋጅ አውጥተውለት ከዚህ ኃይል ጋር የተገናኘ የሞት ፍርድ ይፈረድበታል። ይህ እኮ ታይቶ ተሰምቶ እኮ አይታወቅም። ትላንት አንዳንድ ሰዎች ቆርጦ አይቻለው ነገሩ ምናምን የተናገርኩትን ኤግዛክትሊ ዛሬ ያረጋገጠላችሁ ሀብቱ ቲክቶክ ላይ ሲዘዋወር አይቼዋለሁ የተናገርኩትን። አዋጁ የመጀመሪያው የአዋጁ ቁስለኛ ልንገራችሁ፣ ከነሱ ውስጥ እረ ሰላም ይሻላል፣ እረ እንነጋገር ብሎ ወይም ተደብቆ ከፌደራል መንግስት ጋር እስቲ እንደው ልነጋገር ያለ አካል ካለ የመጀመሪያ የሞት ፍርድ የሚፈረድበት እዛ ህወሓት ውስጥ ያለው ሰው ነው። በሚሊቴሪ ሊሆን ይችላል፣ በካቢኔ ሊሆን ይችላል። አንደኛ እርስ በራስም ስለማይተማመኑ ማለት ነው።
ይሄን ቃለ መጠየቅ ሙሉን ሄዱና ስሙት። ምን ያህል እንደማይተማመኑ ምንም ሊዋሽ አይችልም ይሄ ሰውዬ። ምን ይጠቅመዋል ዋሽቶ? ሀብቱ ኪሮስ የህዝብ ተቀባይነት ያለው ሰው ነው። አይተናል የህዝቡን ቅቡልነት። እርስ በራስ እንኳን የማይተማመኑ ሰዎች ናቸው። አሁን አንድ ምሳሌ አላመጣዋትም እንጂ በጣም ገራሚ ምሳሌ ያነሳል ሀብቱ። ጦርነት ውስጥ እያለን ይላል የዛኔው ጦርነት ጊዜ ዮሐንስ መዲድ መጨረሻ ላይ በቃ ተስፋ ቆርጦ ይሁን ብቻ በሆነ ምክንያት ወደ ኢትዮጵያ መግባት ፈለጋል። መቀላቀል ፈራለ ማለት በቃ ይበቃኛል። እንግዲህ ዮሐንስ መዲድ አሁን ይሄ እነሱም ጠላት ይሉናል እኛም ጠላት እንላቸዋለን የሚለው አካል ማለት ነው። ስሙት ሂዱና ሌላ መጣዋለሁ ከፈለጋችሁ። በጦርነቱ አፍላ ወቅት ዮሐንስ መዲድ ወደ ፌደራል መንግስት እጁን ሊሰጥ ተነጋግሯል። በማረጋገጫ ነው የሚያነሳው ሀብቱ ኪሮስ። አንድ በሉ። ሁለተኛ ምን አለኝ ይላል አንድ ወቅት ላይ እቺ ህወሓት ማለት እኮ ማትታመናት በአንድ ወቅት እኮ እኔን ምንጩ ያልታወቀ ሀብት ብሎ ሊያስሩኝ ነበር። መጥፋት ያለባቸው ሰዎች አሉ እነሱ ውስጥ። ሁለት አሁን ተመልከቱ ምንድነው ማለት ነው? እርስ በራስ ስለማይተማመኑ አሁን ብዙ ሰው ያልገባው ይሄ የዚህ ጨቋኝ አዋጅ ከደርግም በላይ ነው። ባይዘው እኔ አግሪ ዊዝ ዩ አዲስ ኮምፓሶች ከደርግ ጋር ሊነጻጸር አይችልም። እነሱ ያው የደርግ በሽታ የደርግ ፎቢያ ስላለባቸው ነው። እኔ ኢንክሉዲንግ ሳልሳይ ወያኔም አረናም ምናምን የደርግ ፎቢያ አለባቸው አውቃለሁ። እሱ በቃ ደርግ እንደ የርኩሰት ጥግ አድርገው ስለሚያዩ አሁን የቲፒኤልኤፍን የመሰለ የመጨረሻ የርኩሰት ጥግ ባለበት ኮምፓሪዝናቸው እሱ ስለሆነ ነው ያመጣሁት። ተቀብያ ከደርግ በላይ የከፉ ናቸው እነዚህ። በጣም የከፉ ናቸው። ግን ደግሞ ሌላ የማውቀው ነገር ምን አለ? በቲፒኤልኤፍ አብሬያቸውም ኖሬ የለ ቲፒኤልኤፎች ውስጥ ደርግ ከተባልክ ያማቸዋል። ደርግ ዳግማዊ ደርግ ምናምን ስትሏቸው ያሟቸዋል። በነገራችን ሶኔ ይዣት የመጣሁት እንደሚያማቸውም ስለማቅ ነው ያመጣሁት። ሌላ ቃል ፈልጋችሁ እንደው ናዚ ምናምን ቢባሉ ወይ የሆነ ነገር ቢባሉ ደስ ይላቸዋል። ዳግማዊ ደርግ ካልክ ግን አለቀልህ። ባይዘው የመጨረሻ እንግዲህ ልጆቹም ሲኮተኮቱ ሲያድጉ ጭራቅ ያው ሻቢያን ጨምሮ ደርግ ጭራቅ ደርግ የሆነ እንትን ያለው እኛ እዚህ ያኔ በልጅነታችን ቲፒኤልኤፍ እነዚህ የበረሃ ላይ ያሉት ሲሳሉብን የነበረው 83 ሲገቡ እኮ እኔ ወጣት ልጅ ነኝና ከእናቴ ጋር ወጥቻለሁ። ላያቸው ሰዎች ናቸው ወይ ብዬ ላይ የሆነ የተሳለልን ነገር ቀንድ ያላቸው ምናምን ነገር ነበር አይደለ? የአይነት ኢሜጅ ለቲፒኤልኤፍ ወታደሮች ታጣቂዎች ተስሏል። ስለዚህ ልክ የደርግ ነገር ሲመጣ ይናደዳሉ። አዲስ ኮምፓሶች እንድታውቁ ብዬ ነው። የደርግ ምስል ሲሰጡት ቀጥታ ሰቤ የመጣሁት ከደርግ የባሰ እንደሆነ እያወቅኩ ነው። ህወሓት ከደርግ የባሰ ነው። ቢያንስ ደርግ በግልጽ እንነጋገር ከተባለ ብዙ ኢትዮጵያውያን ያሉበት ስብስብ ነው። የእውነት ነው። ምንም ጨካኝና አምባገነን ሆነ እንጂ የብዙ ኢትዮጵያውያን ስብስብ ነው። የዘር ፖለቲካ ደርግ ውስጥ የለም። የሆነ እንጭፍጫፊ ሊኖር ይችላል እንጂ መዋቅራዊ የሆነ የዘር ፖለቲካ የለም ደርግ ውስጥ የለም። የዘር ፖለቲካ ኢትዮጵያን አንድ ላርግ ብሎ የሚጨነቅ ነበር ደርግ። ከአምባገነኑ ኮሎኔል መንግስቱ ጀምሮ ኢትዮጵያ እንድትገነጣጠል አይደለም ደርግ የሰራው። እድሉን ቢያገኝ ምናልባት እነዚህ ወጥተው የሆነ ነገር እድሉን ቢያገኝ ምናልባት የተሻለም ሊሆን ይችል ነበር። አላቅም። እሱ ደግሞ የደርግ ልጅ ተብዬ እንዳለ እኔ የደርግ ልጅ አይደለሁም። ባይሰው ኮይን ስለሚያደርጉ ነው። የደርግ ልጅ አይደለሁም። ግን 87 67 ምናምን እድሉን ሰጥተውታል። ደርግ ሪሊ ኦፖርቹኒቲውን አግኝቷል። ትንሽ ተንፈስ እንዴ
ደርግ አላስገነጠለ። እንደውም አስገንጣይ ገንጣይ ተገንጣይ እያለ ሲያሳስብ ነው የኖረው። አሁን ብዙዎቹ እውነቶች እኮ ፋክቶቹ ይወጡ ነው። ደርግ ሲናገራቸው የነበረው ጸረ ዴሞክራሲው እንደተጠበቀው ነው። ሲናገራቸው የነበረ ነገር እውነት ነው እየወጡ ያሉት። እውነት ፍንትው ብለው ይወጡ ነው። የደርግ ወታደር የደርግ ምናምን ሲባል ነበር የነበረው። በሳይድ ስላነሳችሁልኝ የተጋራዋቸው እንዳይመስላችሁ ነው የቀረቀርኩት። በሳይድ በሰርጥ ያስገባሁት ለዛ ነው። ያቶ ሌንጮ ለታን ጸጸት ትላንት ነግሬያቸዋለሁ። አልነገርኳችሁም። አክቹዋሊ አንዱን ጸጸት ልንገራችሁ። አንዱን ጸጸት ይቅርታ ቢጠይቁ ጥሩ ነበር። አቶ ሌንጮ ለታ ምን ይላሉ? አንድ ገጻቸው ላይ ገጹን ማሳየት ይችላለሁ። የኢትዮጵያን የቀድሞ ሰራዊት መበተን አልነበረብንም ይላሉ። መበተን አልነበረብንም። ጥሩ ነው። እንኳንም ሳይሞቱ ተጸጸቱ። አቶ ሌንጮ ለታ የደርግን በሚል ነበረ ሊያፈርሱ የተንቀሳቀሱት። የቀድሞ የኢትዮጵያ መከላከያ ሰራዊትን የቀድሞውን ጦር ግን መበተን አልነበረብንም የሚል ጸጸት ይዘው መጡ። አሁን ኦነግ ሌንጮ ለታ ምን ነው ሲባሉ እሳቸው የሰጡትን ትርጉም ለጊዜው ልትወውና ግን አንድ እውነት ልንገራችሁ። የእሳቸው ጸጸት ሌላ የሚያስደነግጥ ፓርት አለው። ምን አሉ መሰላችሁ? ለካስ ስናየው አብዛኛው ወታደር ኦሮሞ ነው፣ አብዛኛው የጦር መኮንን ኦሮሞ ነው። ቆጨን። ኦሮሞ ነው ለካ የበተን ነው። አንዳንድ የሆነ ደርቆ ይቀራል። ደርግ ማለት አማራ ነው እና እንደነረ ጀዋርኩ በይፋ ተነግሯል። ኤስቢኤስ ላይ ወጥቶ የደርግ ማለት አማራ ነው። ጋሬት እንደሚከተው አላውቅም። ለኔ የአቶ ሌንጮ ለታ ጸጸት የኢትዮጵያ መከላከያ ሰራዊት ወይም ጦርን ማፍረስ አልነበረብንም ሲሉ አብዛኛው ኦሮሞ ስለሆነ አይደለም። እሰየው እንኳንም ኦሮሞ ሆነ። የኢትዮጵያ መከላከያ ሰራዊት ሲፈርስ ግን የተደረገው ነገር ኤርትራ ነው የተገነጠለችው። እኔ ለምን ትገንጠል አትገንጠል እዛ ውስጥ አይደለም። የኤርትራ ህዝብ ፍላጎት ከሆነ ፍላጎት ነው። ቢያንስ ግን ወደ ማጣት አልነበረብንም። የባህር በር ማጣት አልነበረብንም። ቢያንስ መደራደር የሚቻል ስለነበረ በወቅቱ። ከደርግም የዋሱ ናቸው እነዚህ የዋሱ። ዛሬ አዋጅ ያወጡት ህዝቤ በሚሉት ላይ ነው አዋጅ ያወጡት። ስለዚህ ኮምፓሪዝኑ ፌር ስለሆነ አይደለም ያመጣሁት። አዲስ ኮምፓሶች ግን ሳልሳይ ወያነም አረናም በትግራይ ብሔርተኛ አካባቢ ያለው ጥቅል ደርግ ሲባል ይነዝረዋል። ዛሬ ከነሱ የወጡ ሰዎች ወይም የነሱ አመለካከት ተሸካሚ የነበሩ ሰዎች ቲፒኤልኤፍን ዳግማይ ደርግ ሲሉት ምን ያህል ዳግማይ ደርግ እንደሚነዝረው ስለማቅ ነው ያመጣሁት። እነዚህ ሰዎች በጣም አደገኞች ናቸው፣ መጥፎዎች፣ ክፉዎች ናቸው። በራሳቸው ህዝብ ላይ ነው አሁን የራሳችን ህዝብ የሚሉት ላይ ይሄን አዋጅ ያወጁት። ስለዚህ ስለ አዋጁ በደንብ አንደርስታንድ አድርጉ። የመጀመሪያው ዓላማ አሁን ያወጡት የገዳይ አዋጅ የህወሓት የፖለቲካ አመራሮችና ነደብረጽዮን የሚሊቴሪው ክንፍ እርስ በራስ አይተማመንም። ጦርነት ለኮስ ብትል ሸሽተው የሚመጡ ማዕት ናቸው።
ወይም ደግሞ በድብቅ ኔጎሽየት የሚያደርጉ የሚደራደሩ ይኖራሉ። ቅድም እንዳነሳውላችሁ ሀብቱ ኪሮስ ዮሐንስ መዲድ እንኳን ኢን ዘ ሚድል ኦፍ ዘ ዋር ከፌዴራል መንግስት ጋር ይደራደር ነበረ ለቆ ሊመጣ እያለ ነበር። ተንሸራተው ሲያዩት በተለይ የድሮኑ አሁን ዛሬ የኢትዮጵያ አየር ኃይልም ሰው አዛዡ እያስጠነቀቀ ነው ምናምን አንዴ ቢመጡባቸው ለነፍሳቸውም ለሀብታቸውም ለምናቸውም ሲሉ ፍርክስክስ ብለው ጥለው ይመጣሉ ወጣቱን ካስጨረሱ በኋላ። ምን አይነት አዋጅ አወጡ? ከፌዴራል መንግስት ጋር እነጋገራለሁ ምትል ካለህ በሞት ፍርድ ትቀጣለህ። ምን ማለት ነው? ደብረጽዮን ለጠቅላይ ሚኒስትር ዶክተር አብይ መደወል አይችልም። አሁን ፕሬዚዳንት ፓወር ያለው ምናምን ነው አይደል የሚመስላችሁ? በፉል ፓወር እና በፉል አውቶሪቲ እንደው ጠቅላይ ሚኒስትር እስቲ ልደውልለት ለዶክተር አብይ ልደውልና እስቲ እናውራ ማለት እንኳን አይችልም ደብረጽዮን። እንዴት እስር ቤት እንደሆነ ተመልከቱ። ይሄኔ ስልኩን የሚያዳምጥም አስቀምጠውለታል ዙሪያው እሱ የሚያወራውን ስልክ ጠልፈውትም ሊሆን ይችላል ወደ ኤርትራ ወደ ምናምን ወስደው ስልኩን። ስለዚህ የአዋጁ የመጀመሪያ ስፕሪት የመጀመሪያ መንፈስ ፖለቲካል መንፈሱም አደገኝነቱ ለራሳቸው ላይ የወጣ ነው። ለምን አይተማመኑም እርስ በራስ? ለምን ፌዴራል መንግስቱን ጠላት ብለውታል። ጠላት ስላሉት ከጠላት ጋር የተገናኘ ደግሞ በሞት ፍርድ ይፈረዳል። አሁን ያ ልጅ የሞት ፍርድ ሊፈርዱ እየጠበቁ ነው። ለምን እንዳልጮሁለት አላቅም። ሀፍታይ ነው ምናምን የሚባል ልጅ የሚጠብቀው የሞት ፍርድ ነው። ጮሃችሁ ካላስወጣችሁት የትግራይ ልጆች በቀጥታ ምግበይ ሲጠይቁት አዋጁን እየጠበቅን ነው፣ አዋጁ ተግባራዊ ሲሆን በፍርድ ቤት ይወሰንበታል ነው ያላቸው ምግበይ። ያ ሀፍታይ ነው ምናምን የሚባለው ልጅ በሞት ፍርድ ነው። ምክንያቱም ምንድነው የከሰሱት? ከነጌታቸው ጋር ተገናኝቷል። ቅርጥፍ አብዮት ራሷን ትበላለች። ቅርጥፍ ልጆቻቸው ዲስማች ጨካኞች ናቸው። ዛሬ የ74 ዓመት እናት አስረዋል። ቪዲዮ እየተመላለሰ አይቻሉ። ተጀመረ እንጂ ገና ነው እሱ። የ74 ዓመት እናት ነው ያሰሩት ልክ አይደለም በማለታቸው። የጭካኔ ደረጃቸው የትየለሌ ነው። ይህን ጭካኔ ነው በደንብ ማየት የሚያስፈልገው። ዛሬ የትግራይ እናቶች አፈር ይገፋሉ፣ ይማጸናሉ፣ አፈር እየገፉ። እሱን ነው የሚነግረን ሀብቱ ኪሮስ። ዛሬ ሰውን በቀጠና ከፋፍለውታል፣ በአውራጃ ከፋፍለውታል። እናቶች እግዚኦታ ላይ ናቸው ያሉት። ፕራክቲካሊ እንዳለው እኔ አንድ 5 የስልጠና ጣቢያዎች ብሎ ያስቀመጣቸዋል ትግራይ ውስጥ ወታደራዊ ማሰልጠኛ ታፍሶ የሚሄድበት ማለት ነው። በጣም ብዙ አለችባት የምትባል 89 90 ሴንትራል ዞን ላይ አንዲት አለች። በቃ ከዛ ውጭ የለውም። ቁጥር ሲጽፍስ 2000 3000 እያለ ነው የሚጽፈው። አሁን ሲገመግም ዞን ስንት አመጣሽ ገሌ ወረዳ ምናምን እያለ ማለት የባለፈው ያያው ነበር። አይሆንም፣ በፍጹም አይሆንም። የትግራይ ህዝብ በእንደዚህ አይነት ሁኔታ ልትገዛው አትችልም። የትግራይ ህዝብ ደግሞ ገዢዎችን ያውቃል። አማርኛ ስለተናገርክ አይደለም ገዢ የምትሆነው፣ ኦሮምኛ ስላወራ አይደለም፣ ትግርኛ ወርተም ገዢ ነው። ገዢ ባህሪ እንጂ ትውልድ አይደለም። ወይ አማርኛ ቋንቋ መናገር አይደለም። ክሊርሊ ያውቃቸዋል። መጨረሻ ደግሞ ይሰጣቸዋል። እኔ እውነቴን ነው የምነግርህ።
ይሄ ህግ ለማን ለመምታት መሰለ የመጣው? በጣም ግልጽ ነው። ለምሳሌ ከኢትዮጵያ ውስጥ አለን ተብሎ የተለያየ ፖለቲካ አስተሳሰብ ኖሮት የሚታገል የስምረት አባላቶች አሉ። ልንገርህ ይሄ ለኛ ነው የወጣው ነው የሚሉና እዛ ሆነ ሁሉም ትግራዋይ እኮ ነው የሚለው የትም ዓለም የሚኖር በውጭም ዓለም የሚኖር ነው ቢለው በቃ በውጭ ይሄ ለኛ ነው የወጣው አትታገሉ ከታገልክ ባይዘዌ ለትግራዮች ብቻ የታወጀ አይደለም ለሁሉም ኢትዮጵያዊ ነው የታወጀው። አይ ቲንክ እዚህ ላይ ትንሽ አንደርስታንዲንግ መፍጠር ያስፈልጋል። አዋጁ ለሁሉም ኢትዮጵያዊ ነው። እነዚህ ሰዎች በለስ ቀንቷቸው አዲስ አበባ ቢገቡ የነሱን ጦርነት ተቃውሞ ያለው ያለ ነን ተጋሩ ያልሆነ ሰው እንኳን የሞት ፍርድ ነው የሚጠብቀው። አይ ቲንክ እዛ ላይ ሚስ አንደርስታንድ ሲያደርጉ አየሁኝ። ለሁሉም ነው ይሰራው። አማራ ሁን ኦሮሞን ትግራይ ማንም ሁን ዲያስፖራ ኑር ኢትዮጵያ ኑር ቤሩት ኑር ሳውዲ አውሮፓ ምናምን ለአንተም ይሰራል። ስለዚህ አዋጁ ለሁሉም በዚህ ዙሪያ የውጭ ዜጋም ሊሆን ይችላል። የውጭ ዜጋም የትግራይን የህወሓት ያወጣውን አዋጅ የሚቃወም በሙሉ የሚመለከት ሶ ኢትስ ቢዮንድ ተጋሩ እሱ ጋር ሚስ አንደርስታንዲንግ እመለከታለሁ። አንገትህን እቀልሃለሁ እያለ ይላል። ክሊር ነው በቃ። ይሄኛ ደግሞ ታውቀዋለህ። ለምሳሌ ደቡብን ታውቀዋለህ እንዳለ ህዝቡ እንዳለ ነው። እያንዳንዱ ቤት አድርሰናታል ደርሷል። የሚያምን ይከተላል፣ የማያምን ደግሞ የራሱን አሳሰብ ዴሞክራሲያዊ በሆነ መንገድ እንዲያስቀጥል ነው እያደረግን ያለ ነው። እነሱም ህዝብ ጠል እንደሆነ ነው። በዚህ በቅርብ ያመጡት አለ ራያ ውስጥ ተመልከት። እኔ የራያ ሰው ነኝ፣ ምንም ጥያቄ የለውም። የራያ ሰው ሆኜ ነው ትግራይ በሆነ ዝም ብዬ ትግራዋይ ዝም ብላት ሆነ መቼም አለ የሆነ አካባቢ ይኖራል። ተቃውሞ አለን፣ እንደ ህዝብ ነው ተቃውሞ። በጣም ግልጽ ነው። እንደ ህዝብ ጥያቄ አላችሁ፣ የማንነት ጥያቄ አለን። አንደኛ የተጠቃሚነት ጥያቄ አለን። ትግራይም ውስጥ ሆነን ፖለቲካዊ ተሳትፏችን ልክ አይደለም። አሁን ራያ ውስጥ ለመግፈፍ ድሮ ገዢ የነበሩ ሰዎች ናቸው። አንተ ታውቃቸው ይሆናል እነ ወዲ ድንቡሉ እነ ሁመራ ስኳር ፋብሪካው ላይ የሆነ ስራ አስኪያጅ የነበረው ማነው አመናይ በጣም ኢዲየት እኮ ናቸው። አመናይ ራያ ላይ ሚስት አግብቷል፣ ራያ ላይ ሰርቷል ብለህ ወደ ራያ ትልቀዋለህ እንዴ? አሁን እኮ ጀነሬሽኑ ጠቅላላ ተቀይሯል እኮ ሌላ እኮ ነው። አሁን የራያውን ጉዳይ እስከ መጨረሻ እመጣላችኋለሁ። በደንብ አንደርስታንድ እንድታደርጉት ስለፈለኩኝ ነው። መጀመሪያ ሰቆቃውን ላሳያችሁ። ይሄኛው የማጠቃለያ ላደርገው ስለፈለኩ ነው። 60% ጥናት ሰርተው ቲፒኤልኤፎች 60% የደቡብ ትግራይ ወይም ራያ ጠላት ብሎ ፈርጆናል ብለው የተነሱበት የጥናት ነው። እሱን አይ ቲንክ ርዕስም ስላደረኩት ልምጣ። ግን አሁን የትግራይ እናቶች ምን አይነት ሰቆቃ ውስጥ እንዳሉ ምን ያህል አደጋ ውስጥ እንዳሉ ተመልከቱ እና የነሱን የጦር አዝመት ደግሞ የዳያስፖራንም አሳያቸዋል። በቃ እኛ እኮ የእናንተ ነን ይላል። አሁን ባይዘወይ አሁን የመጨረሻ እድሉ ምን ሆናለች መሰለህ? በቃ እልም ያለ የከባቢ ዘመቻ ማድረግ ነው። አሁን ትግራይን በከባቢ መከፋፈል ነው። አይችላትም እሷ ነው ባይዘወይ ከዚህ በፊት ሰርቶባታል። የሱ ባህሪ ነው ይሄ መከፋፈል፣ እገሌ ብሎ መክፈል የሱ ባህሪ ነው። አሁን ምንድነው እያለ ያለው? አንተ ምን ሆነሃል? በአንተ ጊዜ ከዚህ አካባቢ የመጡ ሰዎች እኮ ቦታ እየያዙ እኮ ነው፣ እያስለቀቁ ነው። አንተ ጀነራል እያለ ይለዋል። የሴንትራል ጀነራል ወይም የኢስት ወይም የሆነ አንስቶ ማለት ነው። አይሰራለትም ከዚህ በኋላ ይሄ ለምን መሰለህ? እኔ ሴንትራል ነበርኩኝ፣ በዚህ በጦርነቱ ጊዜ ሴንትራል ነው የነበርኩኝ። የተወሰነ ቆይቻለሁ። የሴንትራል እናት እስካሁን በድንጋይ ነው ወፍጮ የምትፈጨው። እስካሁን ወረበላ ኃይል ነው የምልህ። ለዛ ባዶ ጉባን እየፈጨች ነበር ቂጣ የምትሰጠው። ለየትኛው እስከ አዴት ሄድ እስኪ
አንዳንዴ እስኒ ዞር ብለህ ስታይ አይደለ ጥሩ የሆነ የምትገነዘው ትምህርት ቤት እኮ የለም እኮ መንገድ እኮ የለም እኮ እናት አሁንም ትፈጫለች በድንጋይ 27 ዓመት ስልጣን ይዘው 27 ዓመት ግን ቆይቷል። ይሄ ቀልደኛ ቡድን እውነት ነው ልጆቹ መሬት ውስጥ የትግራይ ልጆች መሬት ውስጥ እያስገባ እየቀበረ ነው የሚዳንሰው። እናት ስታለቅስ የራያ እናቶች አሁን አይታቸዋል። ቤተክርስቲያን አሁን አፈር አይታቸዋል። አፈር በቃ ይሄ ነው የራያ እናት የትግራይ እናት እንደዚህ ነው የምትለው። የትግራይ እናት እንደዚህ ነው የምትለው። ማይጨው ደግሞ ትናንትና ወዳ የነበረውን ባሳይ ቤተክርስቲያን ደግሞ ሌላ ነው። እግዚኦ ነው እያለ ያለው። አዎ ልጆቻችንን አንሰጥም በቃን እኮ ነው። ይሄው ደብረጽዮን ግን ዛሬም ካልሰጣችሁ 50 ሺህ እና ሞት አይሆንም። ዛሬ ካልሰጠህ ካልገባህ 50 ሺህ እና 60 ሺህ ከደበቅ እናት እኮ ነው። እናት ልጅሽን ከደበቅሽ 50 ሺህ ብር ትቀጫለሽ ነው የሚለው። 50 ሺህ ብር አለም ትግራዋይ ማትሆኝም ነው የሚለው። አትጠቀሚም የደም መሬት ስለሆነ አትጠቀሚም ነው የሚለው። ይሄ ለነሱ በጣም የተለየ የፖለቲካ ፍልስፍና የደም መሬት ማረክ የተለየ ፍልስፍና ነው። በቃ የትግራይ እናት የራያ እናት የትግራይ እናት ማይጭ ነው። በቃ እቺ ነች። እንደው በዚህ አጋጣሚ እንግዲህ እየሰማችሁ ነው አይደል? የራያ እናት አፈር ራሷ ላይ ስትነሰንስ አያችኋል። ይሄ ሰው አስተዳዳሪያቸው የነበረ ሰው ነው። በተገፍቶ ነው የወጣው። እግዚኦታ በየቤተክርስቲያኑ እንዳለ ደግሞ ይነግራቸዋል። እግዚኦ እያሉ ዲያስፖራ ያለው የነ ደብረጽዮን ቡድን ደግሞ የነ ፈትለወርቅ ቡድን ጦር አውርዶ ነው አሁን አረጎራው ሆኖ በ3 ወር ነው ይሄን ስርዓት የምንጥለው። ምንድነው አንዳርጋቸው ጽጌ 6 ወር የሚለን? እያንዳንዱ የኢትዮጵያ ኤርፖርት ምናምን በቁጥጥር ስር ነው ያለው። ማንም ከአየር መንገድ ተነስቶ አይሄዳትም። ጌታቸው ረዳ ግፋቢል የጣሊያን ኤምባሲ ቢገባ ነው። ይሄን የሚነግሩን ዋሽንግተን ዲሲ ቁጭ ብለው ነው ከልጆቻቸው ጋር የላመ የሞቀ ምግብ እየበሉ ማለት። እንደምናችሁ አማራዎች፣ መልእክት ለአማሮች እንደምናችሁ አማሮች ደህና ናችሁ? የቲፒኤልኤፍ ሰው እንደምናችሁ አማሮች ሲል ማለት ነው። የምን 3 ወር የምን 6 ወር በ3 ወር ውስጥ ያን ዛቻ እያየን ያለን። ተባብረው መጣው ምን ያደርጉናል የሚለው ነገር ቁጭ ብለው እየጠበቁ ነው። ተሟጦ አልቆ እየጠበቁ ያለው መቼ ተባብረው መጣው ምን ያደርጉናል የሚለው ነገር ቁጭ ብለው እየጠበቁ ነው። ያ ደግሞ የማይቀርላቸው ይመስለኛል። እኔ ተባብረው የመጡለታ ያለፈው ጊዜ ከአንተ ጋር ስንነጋገር ነው መሰለኝ አብይ አህመድ 2027 በፈረንጆች አቆጣጠር ስልጣን ላይ አይገኝም ብያለሁ። አሁንም ያባባሌ ነው። 6 ወር በኋላ ስልጣን ላይ ከተገኘ እኔ በጣም ነው የምገረመው። አጭር ጊዜ ውስጥ ትልልቅ ለውጦች ይታያሉ የሚል እምነት ነው ያለኝ። ትልልቅ ለውጦች እና ካሁኑም እርግጠኛ ነኝ ከአብይ ጋር የተባበሩ የተለያዩ አካላት መሄጃቸውን እያሰቡ ቤት ነው የምናመልጠው፣ እንዴት ነው የምንወጣው፣ ኮንቲንጀንሲ ፕላንስ በሙሉ እያዘጋጀ ይመስለኛል። የዘማ ሰዎችም ጨምረህ የአብድም ሰዎች። ምክንያቱም አየህ ተባብረው የሰሩት ወንጀል በዛ ሀገር ላይ ማኖር የሚያስችል አይደለም። ሪሊ ተመልካቾች የመጨረሻው ንግግር ላይ ተባብረው የሰሩት ወንጀል አለ። ተባብረው የሰሩት ወንጀል የሚያኖራቸው ማኖር የሚያስችል አይደለም። ተባብረው የሰሩት ወንጀል ነው፣ ማኖር የሚያስችላቸው አይደለም። አንድ ነገር አንዳርጋቸው ብዙ ጊዜ ሰጠው። 6 ወር እቃው እስኪሸክፍ ምናምን ሊያደርጉ ይችላል። 6 ወር መቆየት አይችልም አብይ አህመድ። 6 ወር ማክስ 6 ወር ከቆየ እኔ ምናምን ያለው 6 ወር ማቆየት አይቻልም። እኔ ደግሞ ከሱ የተለያለኝ 3 ወር እሱ እንግዲህ አንዳርጋቸው 6 ወር ብሏል። ዛራ ሚዲያ 3 ወር ይላል። እኔ እንደግለሰብ ዛራ ሚዲያ 3 ወር ይላል። 6 ወር ያለው ነገር አለ። መቼ ተጀምሮ መቼ 6 ወር እንደሚሆን የምናየው። ለማንኛውም ግን ሙያ በልብ ነው እንደሚባሉ ወላጆች ያው ተረተረታል አባቶቻችን። የሚጎርር የሚያደርግ ዝገብርን እንዲሁ አይነገር የሚባል ተረት አለ። መፈጸም የሚችል የሆነ ነገር ማድረግ የሚችል እናቱ እንኳን አይናገር ማለት ክሎዝስት ፐርሰን በህይወታቸው ክሎዝስት የምትባል ለእናቱ እንኳን አይናገርም ማለት ነው። ራሱ ነው የሚያደርገው፣ ራሱ ነው የሚፈጽመው ማለት ነው። እንግዲህ እንዳያቸዋቸው ነው 3 ወር
ያልቃል በ3 ወር አንዳርጋቸው እንደ 6 ወር አንዳርጋቸው 3 ወር ብሎ እንዳውም ማዋጣው ሲያቅ ነው ባይዘው ወደ 6 ወር ያሸጋገራት እንጂ ከወይዘሪት መዓዛ ጋር በነበረው ባለፈው አሳይቻችኋለሁ የኢትዮጵያ መስከረም ሳይገባ የስርዓት ይወገዳል ብሎ ነበር ሲያየው ቀን ሲመጣበት ሲቀርብበት ደነገጠና 6 ወር አረጋው ምናልባት ከዛ በኋላ ይጣፋል ይመስለኛል አንዳርጋቸው ወይም ደግሞ ችግር የለውም ስቆጥር ተሳስቼ ልጅ ሆኜ ህፃን ሆኜ ነው በደንብ ስሌት መደመርና መቀነስ አልችልም ነበር አሁን ግን መደመር መቀነስ በደንብ ችያለሁ ብሎ ደግሞ ለሚቀጥለው አመት ያሸጋግረዋል ችግር የለበትም አንዴ ግን ተመልከቱ የትግራይ እናት አፈር እየገፋች ታለቅሳለች በየቤተ ክርስቲያኑ ምህላ ይዛለች 3 ወር አይቆይም እቅዳችን በውስጥ አልቋል ሁሉም ነገር አደባባይ አይወጣም ጌታቸው የትም አትሄዳትም ጣሊያን ኤምባሲ ማትገባትም ከሌ እንደዚህ ይሄ ነው ያለው ስብከት ሌላም ወገን በሙሉ በዚህ በቲፒኤልኤፍ ዙሪያ ያሉ ሰዎች እንዴት ሮጠን ወደ ጦርነት እንገባለን የሚል ስብከት ነው ያለው ለአንድ ቀን ልጆቻቸውን ከትምህርት ቤት እንዲቀሩ አያርጉም እነዚህ ሰዎች ለአንድ ቀን ስለዚህ ይሄ በጣም አስፈሪ ብቻ ሳይሆን አሳዛኝ ትራጀዲ ነው በነገራችን ያም ሆነ ወደ መጨረሻው ልምጣ የሀብቱ ኪሮስ ለኔ የመጨረሻው ሚስማር ይመስለኛል ያ የመጨረሻ ሚስማር ምንድነው የሚሆነው በግልጽ ልንገራችሁ እንዳይሆን ነው የምፈልገው ርብርብ ያስፈልጋል ትግራይ ግን ብትንትኗ ነው ባልናገረው ደስ ይለኝ ነበር ግን በሴንስ ኦፍ አርጀንሲ መንቀሳቀስ ስለሚያስፈልግ የግድ መናገር አለ ትግራይ እንደ ክልል በጣም አደጋ ላይ ያለች ክልል ናት ክልል ጽፌበታለሁ ተናግሬያለሁ ኤርትራናይዜሽን ኦፍ ትግራይ ብዬ 37 ገጽ ጽፌያለሁ የስብሃት ዶክትሪን ብዬ ጽፌያለሁ ከፊል ሽብርተኛ መንግስት እየመጣ ነው የሚል ጽፌያለሁ አውርቻለሁ የትግራይ ምሁራን መበታተን የመጨረሻው ውጤት ምን ሊሆን ይችላል የሚል ጽፌያለሁ ተናግሬያለሁ መጥቼ ይሄ በአይዲዮሎጂ በሞት አይዲዮሎጂ ተሳስሮ የነበረ እንደ ችቦ ተሳስሮ የነበረ የችቦ ገመድ ሲበጠስ ወይም ሲደርቅ ልጡ እንዴት ብትንትኑ እንደወጣ ተናግረናል አሁን ከልሂቅ መበታተን ወደ ማህበረሰብ መበታተን ነው በጣም መጥፎ ነገር እየተናገርኩ እንደሆነ ፊል አደርጋለሁ ልሂቁ ኦሬዲ ተበታትነዋል ትግራይ ማሰባሰቢያ ገመድ እንኳን ያገኛል መሰለኝም ልሂቅ ከተበተነ ደግሞ ማህበረሰብ ይበተናል ልሂቅ ማለት ምሁር ብቻ ማለት አይደለም ልሂቅ ያልተማረ ልሂቅም አለ የትግራይ ልሂቅ ተበትኗል ኦልሞስት ቀዩ መብራት በርቷል የሌላ የሚያማስሉትም እንትን እንዲሆን እንዲደነግጡ ነው ይሄን የሌላ የሚያማስሉትን ከዚህ በኋላ እንደ ማህበረሰብ ይሄድና አውራጃዊነቱ ይበጣጥሰዋል እሱ ነው የሚሆነው ትንቢት ተናጋሪ ወይም ጠንቋይ ሆኜ አይደለም ሴናሪዮ ሰርቼ ነው በአውራጃ ይበጣጥሳል ትግራይ ይውልሲ ኦሮሚያ ያ ስጋት ነበረው ሌንጮ እንደነገረ ወለጋዊነት ሸዌነት አርሲነት ባሌነት ወዘተርፈ ነበረው ለምንድነው ግን ቦንዴጁ ብትንትን ብሎ ያልተበጠሰው ብትሉ ማህበረሰባዊ ሆኖ ሰርጾ አልገባም ልሂቁ ጋር ነው የነበረው ልሂቁ ጋር ነው ተንጠልጥሎ የነበረው አክቹአሊ ምሁሩ ጋር ነው ተንጠልጥሎ የነበረው ልሂቁም ጋር አይደለም ሁለተኛ በተቻለ መጠን ቦንዴጅ ለመፍጠር ተሞክሮ ነበረ ኦሮሚያ ላይ የተጨቁኛለው ሚል የጋራ ቦንዴጅ የቪክቲሙድ ሜንታሊቲ ማለት ነው ወለጋውንም ብትጠይቀው ኤሊት አርሲውንም ብትጠይቀው የቪክቲሙድ ሜንታሊቲ ነው ያለው ሁሉም ተመሳሳይ ነው እሱ እንደ ሳሙና ፋብሪካ ነው የምታየው እሱ የቪክቲሙድ ሜንታሊቲ ወለጋው አንቀጡን ቀና ብሎ ጅማው እንደዛ የሚያነሳበታል አንድ አይነት ትግራይ ውስጥ ይሄ የለም እየመጣ ያለው ነገር ምንድነው አውራጃዊ በደሎች አደባባይ እየወጡ ነው ያሉት
ኮንትሮል ሊያደርጉት የማይችሉት አውራጃዊ በደሎች ማለት የፓወር ጥያቄ እንጂ ሰሞኑን ይነግረናል ሀብቱ ኪሮስ ቲፒኤልኤፍ ጥናት ሰራ። ጥናት የሰራው ደቡብ ትግራይ የሚሉት እነሱ ጋር ሄዶ ነው ራያ ማለት የጥናቱ ውጤት ኮንክሉዥን 60% የሚሆነው የራያ ህዝብ ህወሓት ጠላታችን ነው ብሎ ያስባል የሚል ድምዳሜ ላይ ነው የደረሱት። 60% የራያ ተወላጅ ማለት ቲፒኤልኤፍን እንደ ጠላት ነው የሚያየው። 1.2 ሚሊዮን በምዕራብ ትግራይ እንዳሉ ተናግሯል። ወይም በራያ then make it 60% of that 0.6 አርጉና በ1.2 ሚሊዮን አባዙ ቁጥሩን እዚህ ላይ ጻፉልኝ ጊዜ ስለሌለ ሶ 2/3 የሚሆነው የራያ ህዝብ አሁን በኃይል የተቀመጠው ቲፒኤልኤፍን ጠላት እንዳረገ ራሳቸው አጥንተው ደርሰውበታል። ጠላት ከሆነ ደግሞ በህጋቸው መሰረት መጥፋት አለበት። በአዲሱ ህጋቸው ይሄ ዝም ብሎ የሚታይ ነገር አይደለም። እሷን ነው የምልህ ውስጥ እንደዚህ አይነት ነው የሚያመጣው ነው ጥያቄያችን። ይሄ ነው የመጀመሪያ። ኢኮኖሚያዊ ተጠቃሚነትም ችግር ውስጥ ገብቷል። ክሊር ነው። ኢንቨስትመንት ብለህ ታመጣለህ መሬት እናውቀዋለን። በምንጠየቀው ልክ መጠየቅ ነው ያለብን አለ እዛ ውስጥ። ይሄን ሲሪየስ ላይ አይተናል። ኢንቨስትመንት ከኢንቨስትመንት ውጭ የሚያደግ አካባቢ የለም። ሹር ምንም ጥያቄ የለውም። እያፈናቀልክ እና አርሶ አደሩ መስራት የሚችለውን ስራ እየሰራህ ግን አይሆንም። አንዱ ምን አለ መሰለህ ስማ ሀፍቶ አለ 50 ሚሊዮን ከሰጠኸኝ ታበደርከኝ ከባንክ 50 ሄክታር ከሰጠኸኝ እኮ እኔ ኢንቨስተር ነኝ አለ። እንደዚህ አይነት ኢንቨስተር ነው እንደምታመጣው። ኢንቨስትመንት እኮ እኔን የሚጠቅም በበለጠ የሚጠቅም እኔ ሰርቼ ከምጠቀመው በላይ መስራት የሚችል ሰው ሲሆን እኮ የምታመጣው ብሎ ጠይቅ። እንደዚህ አይነት ጥያቄዎች እነዚህ ጥያቄዎች ስላለ አንድ ህዝብ ምን አሁን አጥንተዋል መሰለህ። ከዛ በፊት ለምንድነው ቲፒኤልኤፍ ከበፊት ጀምሮ የራያ ህዝብ ላይ ጥርስ ይነከሰበት? ሁለተኛ ጀነራሎች አያለውኝ መዲድ ትላንት ሰሞኑን ነበረ እየሄዱ እዛ ይደነፋሉ። ምንድነው ምክንያት? አሁን ያጠኑት ልንገር። አሁን ምን አለ መሰለህ ከራያ ህዝብ ውስጥ 60% የራያ ህዝብ ማጅ 60% የራያ ህዝብ የራሳቸው ጥናት ነው የምነግርህ ጠላት ብሎ ነው እኛን የሚፈርጀናል። አሁን ነው ምን 40% የራያ ህዝብ ደግሞ መሀል ሰፋሪ ነው አሉ። አሁን ያጠኑት ነው ምን አሁን ኢንክሉዲንግ መነሱ መዋቅር ውስጥ ያለው አሽከር ተላላኪ አሁን አስቀምጠውት ያሉ ማለት ነው። እሱም ቢሆን ወላዋይ ነው ብለውታል። ለራሳቸው የሚያገለግላቸውም ጭምር ክሊር ጥላቻ እኮ ነው። ክሊር ጥላቻ ነው። ይህን ካነሳን ዘንድ የራያ ህዝብ ማጅ 60% የራያ ህዝብ የራሳቸው ጥናት ነው የምነግርህ ጠላት ብሎ ነው እኛን የሚፈርጀናል። አሁን ነው ምን 40% የራያ ህዝብ ደግሞ መሀል ሰፋሪ ነው አሉ። አሁን ያጠኑት ነው ምን አሁን ኢንክሉዲንግ መነሱ መዋቅር ውስጥ ያለው አሽከር ተላላኪ አሁን አስቀምጠውት ያሉ ማለት ነው። እሱም ቢሆን ወላዋይ ነው ብለውታል። ለራሳቸው የሚያገለግላቸውም ጭምር ክሊር ጥላቻ እኮ ነው። ክሊር ጥላቻ ነው። ይህን ካነሳን በጣም አደገኛ ነገር ነው። በነገራችን 720,000 ሰው ለማጥፋት ይንቀሳቀሳል። ምክንያቱም ወደ ውስጥ ብትሰሙት የደቡብ ትግራይ ህዝብ ወደ 1.2 ሚሊዮን አካባቢ ነው ይላል። አሁን እዚህ ላይ 1.2 ሚሊዮን ውስጥ 60% ቲፒኤልኤፍ ሲያጠናው የቲፒኤልኤፍ ጠላት ነው። የቲፒኤልኤፍ ጠላት ከሆነ ደግሞ በአዋጁ መሰረት ጠላት ነው ተብሎ ያጠፋዋል ማለት ነው። ዝም ብሎ ቀላል ነገር አይደለም። ያ ማለት 720,000ንም ይደፈጥጣል ምናምን እያልኳችሁ አይደለም። እንደሱ ሊሆን አይችልም። ግን እንደ ህዝብ ያለው ጥያቄ የኢኮኖሚ ተጠቃሚነት አክቹአሊ ቲፒኤልኤፍ ኖሮ ኢኮኖሚ ተጠቃሚነት የሚባል የለም። ያው በመጅ እህል ሲፈጩ እንደነበር አንስቷል። የፖለቲካ ተሳትፎ ስልጣን ምናምን ጠቅላላ ፓወርለስ አድርጎ ኖሮ የሌለ ህዝብ ያደርገዋል ማለት ነው። ይሄ ደግሞ መጨረሻ ላይ ሄዶ ምንድነው የሚሆነው? ብትንትና ማለት ነው። እንደ ማህበረሰብ እኔ ስፈራው የነበረ ቀን እየመጣ ነው። በግላጭ እየመጣ ነው። የኤሊት መፈራረስ ብያችሁ ነበረ የዛሬ 2 ወር። ደፍሬ የማህበረሰብ መፈራረስ ግን አላልኩም። ይሄ ጦርነት ከተጀመረ ግን ትግራይ እንደ ማህበረሰብ ነው የምትፈርሰው።
ከፈለጋችሁ ክፉ ተናጋሪ ብላችሁ በክፉ ያዙኝ። እንደ ዌክ አፕ ኮል እንደ ቀይ መብራት ቆጥራችሁ ብትንቀሳቀሱ ነው የሚሻላችሁ። ጦርነቱ ከተነሳ እንደ ማህበረሰብ ትፈርሳላችሁ። ኢትዮጵያም ነው አደጋ የምትገባው በዛ። የትግራይ ማህበረሰብ የራሷ ማህበረሰብ ኢትስ ኖት ኦንሊ ኤርትራናይዜሽን ኦፍ ትግራይ ብቻ አይደለም። ቢያንስ በኤርትራናይዜሽን ኦፍ ትግራይ ውስጥ አምባገነን ጨካኝ ሰውን ሁሉ አሰድዶ የሚኖር ግለሰብ አለ። ኢሳያስ አፈወርቂ የሚባል የላቸውም። ኢሳያስ አፈወርቂ ትግራይ ኢሳያስ አፈወርቂ የላትም። ጨምድዶ የሚይዝ ኢሳያስ አፈወርቂ የላትም። ኢሳያስ አፈወርቂ መሆን እየሞከሩ ያሉት ቡድኖች ናቸው፣ ግሩፖች ናቸው። የሚሊቴሪ አንጃ፣ የፖለቲካ አንጀኛ። ይሄ ሃርድኮር ሃርድ ላይነር እርስ በራሱ አይተማመንም። ስለማይተማመን አንድ አምባገነን በሌለበት ሁኔታ ነው ወደ ጦርነት እየገባ ያለው። ፍርስርሱ የሚወጣው በዛ። ነገ የራያ ህዝብ ሌላውን ማያይበት ሊፈጠር ይችላል። የማህበረሰብ መፈራረስ ማለት እሱ ነው። በትግራይ ማህበረሰብ ውስጥ ቅራኔ ይነሳል እያልኩ ነው ያለሁት። ኢትዮጵያ ማህበረሰባዊ ቅራኔ። ለምንድነው ቅራኔ የሚመጣው? ሀብቱ ነገረህ መጥቷል። ምን አለ? 60% የራያ ህዝብ ህወሓት ጠላቴ ነው ብሎ ጥናቱን ሲያጠና ደረሰበት። ጠላቴን ደግሞ ምን አደርጋለሁ ብሏል? እጨርሳለሁ ብሎ። ያ 60% የራያ ህዝብ ሲጨረስ የት ነበርኩ ብሎ ሌላውን ይጠይቃል። ከዛ በኋላ አየው ማህበረሰባዊ ቅራኔ ምን እንደሆነ፣ ማህበረሰባዊ መፈራረስ ማለት ምን እንደሆነ ያሰጋል። ቀላል ነገር አይደለም፣ ባዶ ነገር አይደለም። በደንብ እንድታስቡበት የሚያስፈልግ ሌላ ቦታ 10 ጣትን የምታቦካውን አቁመ ወይ እኔ ከፈራረስኩ ሌላው የሚፍረስ ካላልክ በስተቀር ሶ ዴንጀረስ። የትግራይ ሊቆች ምሁራኖች አስቡበት እዚህ ነገር ላይ ፖለቲካሊም ኢኮኖሚካሊም እስቲ ራሳችሁን ካልኩሌት አድርጉ። እንደ ትግራይ ሊቅ ኢቭን ቲፒኤልኤፍ ውስጥም ያለ ከሱ ጋር ተሳስሮ የነበረ ዛሬ ያላችሁ ቁመና እስቲ ሂሳብ ስሩት። የሚቀጥለው 10 ዓመት ምን ያህል ምሁር ይኖረናል? ምን ያህል ጀነራሎች ይኖሩናል? ምን ያህል የሚሊቴሪ አዛዦች ይኖሩናል? ምን ያህል ወደ ውጪ ስኮላርሺፕ ወስደው ወይም በተለያየ መንገድ ውጪ የሚማሩ ምሁራን ይኖሩናል? ምን ያህል በውጭ ጉዳይ በምናምን የሚሰሩ ወይም ደግሞ ኢንተርናሽናል ኮሚኒቲ ውስጥ ከሀገር ቤት መጥተው የሚገቡ ይኖሩናል? ምን ያህል ተጽዕኖ ፈጣሪዎች ከኛ ውስጥ እየተፈጠሩ ይሄዳሉ? ምን ያህል የአይቲ ልጆች እየተፈጠሩ ይሄዳሉ? የአይቲ ልጆች ከአይቲ ጋር ከሮቦት ከምናምን ኮምፒት የሚያደርጉ ከዘመኑ ኤአይ ጋር ኮምፒት የሚያደርጉ ምን ያህል እየተፈጠሩ ይሄዳሉ? የዛሬ 10 ዓመት በግድ የለም 20 ዓመቱን ተውት። የዛሬ 10 ዓመት ምን ሊሆን ይችላል ብላችሁ አስሉት። ልቦናችሁ ከፈቀደ 15 ዓመት ወሰዱት። ስሎፒ በሆነ መንገድ ማህበረሰባዊ ዲኬይ ነው ያለው። ልንገራችሁ አሁን የምትመኩባቸው በተለይ ቲፒኤልኤፍ ውስጥ ያሉ ጀነራሎች በሙሉ ከ10 ዓመት በኋላ የሉ። ተፈጥሮ ሪታየር ያደርጋቸዋል። በአቬሬጅ 70 ዓመት ከሆኑ 80 ይሆናሉ። አለቀ ጀነራልነት። ከፌዴራል መንግስቱ ጋር ካልሰራህ ያለህ ኦፖርቹኒቲ ምን እየሆነ ነው? ቴክኖሎጂ ላይ ምን እየሆነ ነው? አይ ማለት ኦፕንሊ ልናገር ብዬ ነው። ባይዘው 5 ሚሊዮን ዲኮደሮች ኢትዮጵያ ውስጥ ሰልጥነዋል። አሁን ከቴክኖሎጂ ጋር ኮፕ እንዲያደርጉ ወጣቶች 5 ሚሊዮን። ምን ያህል ነው ትግራይ ውስጥ ያለ ተጋሩ በዲኮዲንግ ትግራይ ሆኖ ይሰለጠነው? ቴልሚ የነገውን እጣ ፋንታ የሚወስኑት እነዛ 5 ሚሊዮን ዲኮደሮች ናቸው። ፕሮግራሚንግ የተማሩ ሰዎች ናቸው። የነገን የኢትዮጵያ እጣ ፋንታ ከሚወስኑት አንዱ እነሱ ናቸው። ስንት ሰው አለ እዛ ውስጥ? እየሰማን ነው። በሚሊዮኖች ስልጠናውን እየጨረሱ ነው። ስለዚህ ቁጭ ብለህ እንደ ማህበረሰብ አሳቢ ማህበረሰብ የዛሬ 10 ዓመት ዛሬ ያለውበት ቁመና በምን ያህል ያድጋል? በኢንተርናሽናል ሪሌሽንሺፕ ውስጥ፣ በዓለም አቀፍ ተቋማት ውስጥ፣ በቴክኖሎጂ ውስጥ፣ በሚሊቴሪ ውስጥ፣ በቢሮክራሲ ውስጥ ምን ያህል ነው የሚያድግ ቁመና ነው ያለ? ወይንስ ስቲል ታጣቂ አምራች ነው ወይ ሆነው? ስቲል በአፈሳና በምናምን
የሚደራጅ ወታደር እየሰበሰብኩ ነው ወይ ምኖረው ለማስትል 10 ዓመት ብቻ ለቀራቸው ታጣቂ ጀነራሎች ከ10 ዓመት በኋላ አይኖሩም በእርግጠኝነት ወይ በወሳንሳ ምንድነው የሚባለው በእንትን ካላዞሯቸው በስተቀር አይኖሩም ከ10 ዓመት በኋላ ይሞታሉ እያልኩ አይደለም ስለዚህ ኢሮድድ እየሆነ እያየህ እየታጠብክ መሆኑን እያየህ እየተሸረሸርክ መሆኑን እያየህ ቆም ብሎ አለማሰብ ማህበረሰባዊ አደጋ ያመጣል ይሄ ለትግራይ ልሂቅ ነው እየተናገርኩ ያለው ዛሬ ልትሰድበኝ ትችላለህ ክፉ ተናጋሪ ልትለኝ ትችላለህ ትግራይ ጠል ልትለኝ ትችላለህ እውነቱ ግን ይሄ ነው ሰው ትላንትና የዛሬ 3 ወር 4 ወር የኤሊት መፈረካከስ እንዳልኳችሁ ነገ ከነጎዳ የኤሊት ሳይሆን የማህበረሰብ መፈራረስ ነው የሚመጣው ኢንኮዲንግ ነው ዲኮዲንግ ነው ኢንኮዲንግ ያው ፕሮግራሚንግ ቴንክ ዩ ዋን አፍሪካ ፕሮግራሚንግ የሚማሩ ሰዎች ኮድ ማድረግ ነው የሚማሩት አይደል ሶ ይሄ ደጋግሞ ማሰብ የሚጠይቅ